ሰላም ጤና ይስጥልን። መላውን ዓለም ያስደነገጠ ሰበር መረጃ ደርሶናል። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጂኒ በእስራኤል ጥቃት ሕይወታቸው ማለፉ ተረጋግጧል። በሌላ በኩል ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉዞአቸውን በድንገት ሰርዘው ጦርነቱን ለመምራት በዋይት ሃውስ ለመቆየት መወሰናቸውን አስታውቋል። በዝርዝሩ የምሰሙት ይሆናል። እንዲሁም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ በዓለም ዙሪያ ለሚገኙ ዲፕሎማቶች አስቸኳይና ጥብቅ መመሪያን አስተላልፈዋል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ክቡራን የዩቱብ ቻናል ቤተሰቦች፣ እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ፣ በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው የዩቱብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫናት ትዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጂኒ በእስራኤል ጥቃት ሕይወታቸው ማለፉን የእስራኤል መከላከያ ሚኒስትር እስራኤል ካትዝ አስታውቋል። ሌሊቱን በተፈጸመ ጥቃት ሕይወታቸው ማለፉ የተነገረው ላርጂኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ ሁለት የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለው የነበረ ቢሆንም አንድ የእስራኤል ወታደራዊ ባለስልጣን ግን አሊ ላርጂኒ በእስራኤል መከላከያ ኢላማ መደረጋቸውን ለኢቢሲ አረጋግጧል። አሊ ላርጂኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟች ጠቅላይ መሪ አያቶላ አሊ ሐሚኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝዳንት ማሱድ ፔዝሽኪያን ነበር። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላርጂኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። እስራኤል በፈጸመችው ጥቃት ሕይወታቸው ማለፉ የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ አገራቸውን ወክለው ተደራዳሪም ነበሩ። በኢራን ፖለቲካ ውስጥ አሊ ላርጂኒ ብቻ ሳይሆኑ ወንድማቸው ሴዴጌ ላርጂኒም የሁለት ኃይል ምክር ቤቶች የበላይ አካል ሆነው ጉባኤ ሊቀመንበር በመሆን ከፍተኛ ተሰሚነት አላቸው። ዘገባው የቢቢሲ ነው። በሌላ መረጃ የማርኮ ሩቢዮ ጥብቅ መመሪያና ዲፕሎማሲያዊ ጫና። በተያያዘ መረጃ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶች የየሀገራቱ መንግስታት በኢራን ላይ ፈጣንና ጠንካራ እርምጃ እንዲወስዱ ግፊት እንዲያደርጉ የሚያዝ ጥብቅ መመሪያን አስተላልፈዋል። በትናንትናው ዕለት ለሁሉም የአሜሪካ ኤምባሲዎችና የዲፕሎማቲክ ቢሮዎች በሚስጥር የተላከው ይህ መመሪያ የኢራን አብዮታዊ ዘብና የሂዝቦላን በሽብርተኝነት እንዲፈርጁ ለሀገራት ባለስልጣናት ጥያቄ እንዲያቀርቡም ያዛል። ሩቢዮ በመመሪያቸው ላይ ከኢራንና ከደጋፊዎቿ ሊሰነዘር የሚችል ጥቃት ከፍተኛ ደረጃ ላይ ደርሷል በማለት ሀገራት በኢራን ላይ ጠንካራ እርምጃ እንዲወስዱ ዲፕሎማቶቹን አሳስበዋል። ዲፕሎማቶቹ ይህንን መልእክት እስከ መጋቢት 11 ቀን 2018 ድረስ ለየሀገራቱ ከፍተኛ ባለስልጣናት አድርሰው እንዲያጠናቅቁ የጊዜ ገደብ ተቀምጦላቸዋል። የዲፕሎማሲያዊ እንቅስቃሴ ከየካቲት 21 ጀምሮ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ወታደራዊ ግጭት መጨመሩን ተከትሎ የመጣ ተጨማሪ የጫና ስልት መሆኑም ተነግሯል። በሌላ ዜና የአረብ ሀገራት ግፊትና የአሜሪካ ቆራጥነት። የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑ ተዘግቧል። የዜና ወኪሉ ሮይተርስ እንደዘገበው አሜሪካ የቀጠናው አገራት ጦርነት እንዲቀላቀሉ ግፊት ስታደርግ ቆይታለች። ፕሬዝዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘት ሲሉ የቀጠናውን አገራት ዘመቻቸውን እንዲደግፉ የማድረግ ፍላጎት እንዳላቸውም ተገልጿል። የባህረ ሰላጤው አረብ አገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሳቸው ጥቃት በኋላ ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ ነው። ኢራን በፈጸመችው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመትተዋል። በአገራት የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃቱ ኢላማ ሆነዋል። ዘገባው የቢቢሲ ነው። በሌላ ዜና የትራምፕ የቻይና ጉዞ ስረዛና ጦርነቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ምክንያት ከ2 ሳምንት በኋላ ሊያደርጉት የነበረውን ተጠባቂውን የቻይና ጉዞአቸውን ለ1 ወር በሚጠጋ ጊዜ ለማራዘም ማቀዳቸው ተነግሯል። ፕሬዝዳንቱ በዋይት ሃውስ በሰጡት ቃል
ጉዞውን ለማራዘም ያስፈለገው ከእስራኤል ጋር በመሆን ኢራን ላይ የከፈቱትን ጦርነት ለመምራት አገር ውስጥ መሆን አስፈላጊ በመሆኑ ነው። በጣም ቀላል ነው፣ ጦርነት እያካሄድን ነው፣ እዚህ መሆኔ አስፈላጊ ይመስለኛል ሲሉም ተናግረዋል። ትራምፕ ቻይና የሆርሙዝ ወሽመጥ እንዲከፈት የማታግዝ ከሆነ ጉብኝታቸው ሊራዘም እንደሚችል ቀደም ብለው አስጠንቆ ነበር። የኢራን የኤነርጂ ኤክስፐርት ዋና ገዢ የሆነችው ቻይና፣ አሜሪካና እስራኤል ኢራን ላይ የከፈቱትን ጥቃት መቃወሟ በሁለቱ ሀገራት መካከል ያለውን ፍጥጫ ይበልጥ አባብሶታል። ዘገባው የቢቢሲ ነው። በሌላ ዜና እስራኤል በደቡባዊ ሊባኖስ በሚገኙ የድንበር አካባቢዎች ያሉ ዜጎቿ ደህንነት እስከሚረጋገጥ ድረስ ሊባኖስ ውስጥ በከፈተችው ወታደራዊ ዘመቻ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንዳይመለሱ ተናገረች። ዩናይትድ ኪንግደም፣ ካናዳ፣ ፈረንሳይ፣ ጀርመንና ጣሊያን በበኩላቸው በጋራ ባወጡት መግለጫ ሊባኖስ ውስጥ የተከፈተው የእረኛ ጦር ጥቃት አስከፊ ሰብአዊ መዘዝ እንደሚኖረው አስጠንቋል። የዓለም ፍልሰተኞች ድርጅት IOM መረጃ እንደሚያሳየው በሂዝቦላ ጥቃት የሰነዘረባት እስራኤል የከፈተችው ዘመቻ ተከትሎ የተፈናቀሉ ሰዎች ብዛት ወደ 1 ሚሊዮን ገደማ ተጠግቷል። የእስራኤል ጦር ቃል አቀባይ የሆኑት ሌተናንት ኮሎኔል ናዳቭ ሾሻኒ በሰጡት ጋዜጣዊ መግለጫ ወታደሮቹ ሊባኖስ ውስጥ አዲስ ስፍራዎች ላይ የእግረኛ ጦር ጥቃት መፈጸም መጀመራቸው እንደተናገሩ የዜና ወኪሉ ሮይተርስ ዘግቧል። አዲሱን ጥቃት ውስንና ኢላማዎች ላይ ያተኮረ ነው ሲሉም ገልጸውታል። ባለፉት 2 ሳምንታት በደቡባዊ ሊባኖስ ውስጥ ኢላማ ያለው የእግረኛ ጦር ዘመቻ ከፍተናል። ዘመቻው ስጋቱን ከድንበር የመግፋትና የሰሜናዊ እስራኤል ነዋሪዎች የረጅም ጊዜ ደህንነት የማረጋገጥ ኢላማ ነው ብሏል። የሊባኖስ ጤና ሚኒስቴር እንደገለጸው በእስራኤል ጥቃት 880 ሰዎች ሕይወታቸው አልፏል። ሚኒስትሩ ይህ ቁጥር በንጹሐን ላይ ብቻ የደረሰ ጉዳት ስለመሆኑ አላብራራም። ምዕራባውያን ሀገራት በበኩላቸው ባወጡት የጋራ መግለጫ እስራኤልና ሊባኖስ ድርድር በማድረግ ተጨባጭ የፖለቲካ መፍትሄ ላይ እንዲደርሱም አሳስበዋል። ሊባኖስ ውስጥ ያለው ሰብአዊ ሁኔታ እጅግ አሳሳቢ እንደሆነም ገልጿል። ከፍተኛ የሆነው የእስራኤል የእግረኛ ጦር ጥቃት አስከፊ ሰብአዊ መዘዝ ይኖረዋል፣ ወደ ተራዘመ ጦርነትም ሊያመራ ይችላል፣ መቀልበስ አለበትም ሲሉ ተናግረዋል። ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የኢራን የደህንነት ቁንጮ አሊ ላርጂኒ በእስራኤል ጥቃት ሕይወታቸው ማለፉና የፕሬዝዳንት ትራምፕ የቻይና ጉዞ ስረዛ ለዓለም ፖለቲካ ምን ይዞ ይመጣ ይሆን? በተለይ አሜሪካና እስራኤል በኢራን ላይ የከፈቱት ይህ ጦርነት ወዴት ያመራ ይመስላችኋል? ቻይናስ የአሜሪካን ግፊት እንዴት ትመለከታለች? የእናንተን ግምትና አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።